ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የዕለቱን ዜናዎች ከዘውትር ተሳታፊያችን ጋር በመሆን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ ግብዣችን ነው። መልካም ጊዜ። ተመልካቾቻችን አሁን የደረሰን ዜና አለ። የተከዜ ዘብ ሰራዊት ከወልቃይት አካባቢ በአስቸኳይ እንዲወጣና ቀጠናው ወደ ትግራይ ክልል እንዲመለስ እንዲያደርግ ህዝባዊ ወያኔ ሓርነት ትግራይ ህወሓት ለፌደራል መንግስቱ ጥያቄ ማቅረቡ ተሰማ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ትላንት ምሽት ባወጣው መግለጫ ወልቃይትና ራያ የሚገኙት የታጠቁ ኃይሎች በአስቸኳይ ወጥተው አካባቢዎቹ በትግራይ ክልል ስር እንዲሆኑ በማድረግ የአብይ አህመድ አገዛዝ ለፕሪቶሪያ ስምምነት ተገዢ መሆኑን ማሳየት አለበት ሲል ጠይቋል። ህወሓት በመግለጫው የትግራይን መሬት በኃይል የተቆጣጠረው አካል የተከዜ ዘብ የሚላቸውን አዳዲስ ታጣቂዎች እያስመረቀ በትግራይ ላይ የጦርነት ነጋሪት እየጎሰመ ይገኛል ሲል ክስ አቅርበዋል። የዶክተር ደብረጽዮን ቡድን የፌደራል መንግስቱ የፕሪቶሪያውን ስምምነት እንዳይከበር በተደጋጋሚ ጥሰት እየፈጸመ ይገኛል፣ ከስምምነቱ ውጪ ስለ ትግራይ ጉዳይ ብቻውን እየወሰነ ነው ሲል ሰሞኑንም ክስ ማቅረቡ የሚታወስ ነው። የፕሪቶሪያው ስምምነት ዋናውን አስገዳጅ አንቀጽ ወደ ጎን በማድረግ በስምምነቱ ማሰሪያ ያልተበጀለትን የወልቃይትን ጉዳይ ይዞ ተደጋጋሚ ክስ እያቀረበ ያለው የዶክተር ደብረጽዮን ቡድን በቀጠናው ግጭት ለመቀስቀስ ፍላጎት እንዳለውና ዝግጅት እያደረገ እንደሚገኝ የወልቃይት ዞን አመራሮች በመግለጽ ላይ ናቸው። ዳግም ወደ ባርነት አንገባም የሚል አቋም የያዘው የአካባቢው ማህበረሰብ ታጥቆና ተደራጅቶ የህወሓትን ማንኛውንም አይነት ትንኮሳ ለመመከት መዘጋጀቱን ያሳወቀበትን የሰሞኑን የተከዜ ዘብ ሰራዊት የምረቃ መድረክ ህወሓት ጦርነት ታወጀብኝ ሲል ምላሽ ሰጥቶበታል። ባለፈው ሳምንትም የኢትዮጵያ ዜና አገልግሎት በትግርኛም ባሰራጨው ዜና ላይ ሁመራን በአማራ ክልል ውስጥ እንዳለ አድርጎ አቅርቧል የሚል ክስ ይዞ መግለጫ ያወጣው በደብረጽዮን የሚመራው የህወሓት ቡድን እነዚህ አካባቢዎች ወደ ትግራይ ክልል ካልተመለሱ ቀጠናው ወደ ግጭት መግባቱ የማይቀር ነው ሲል አስጠንቅቋል። የሁለቱ ወገኖች ግጭት ውስጥ መግባት የሚጠቅመው ለአብይ አህመድ አገዛዝ መሆኑን የሚገልጹት አንዳንድ የፖለቲካ ታዛቢዎች በሁለቱም አካላት በኩል ጥንቃቄ የተሞላበት አካሄድን እንዲከተሉ መደረግ አለበት ሲሉ አስተያየት በመስጠት ላይ ናቸው። የዶክተር ደብረጽዮን ቡድን ወልቃይትና ራያ ወደ ትግራይ ክልል መመለሳቸው ለድርድር የሚቀርብ ጉዳይ አይደለም፣ ህዝባችን እየተሰቃየ ነው፣ አካባቢዎቹን በወራሪዎች እጅ አድርገን የምንተኛው እንቅልፍ አይኖርም በሚል አቋም ጉዳዩን እያጦዘው ሲሆን በወልቃይት አስተዳዳሪዎች በኩል ነጻነታችንን በመስዋዕትነት አስጠብቀናል፣ ወደ ኋላ ተመልሰን የባርነት ዘመንን ለህዝባችን አንፈቅድም በሚል አቋም ከፍተኛ ቁጥር ያለው ጠንካራ የተባለ የተከዜ ዘብ በሚል የሚጠራ ሰራዊት በማደራጀት ላይ እንደሚገኙ ተመልክቷል። የአብይ አህመድ አገዛዝ የወልቃይትን ጉዳይ እንደ ቀውጢ ጊዜ መውጫ ካርድ ሊጠቀመው እንደተዘጋጀ የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ ተችሏል። የፋኖ ትግል የማይቀለበስበት ደረጃ ላይ እንደሚገኝ ያረጋገጠው የአብይ አህመድ አገዛዝ የወልቃይትን ቀጠና ወደ ቀውስ ውስጥ በማስገባት በሁለቱ ወገኖች ግጭት የስልጣን ዕድሜውን ለማራዘም እቅድ ነድፎ በመጠበቅ ላይ መሆኑን ተመልክቷል። አብይ አህመድ ለህወሓቶች እናንተ ገፍታችሁ ከመጣችሁ በትጥቅም በስንቅም አግዛችኋለሁ፣ በኃይል የተወሰደባችሁን በኃይል ካልሆነ ማስመለስ አትችሉም እያለ እንደሚነግራቸው፣ በጎን ደግሞ የአማራ ክልል ባለስልጣናትን ጠርቶ የህወሓት ቡድን ለጦርነት እየተዘጋጀ ነው፣ መከላከያ ሰራዊት ሽፋን ይሰጣቸዋል፣ ህዝባችሁ ወረራውን እንዲመክት አደራጁት ብሎ እየነገራቸው እንዳለ ነው ከደረሰን መረጃ ለማወቅ የተቻለው። ሁለቱን ወገኖች ወደ ግጭት በመክተት ማዕከላዊ መንግስቱን ለረጅም ጊዜ ተቆጣጥሮት ለመቆየት ማቀዱን በደረሰን መረጃ ላይ ተመልክቷል። የደብረጽዮን ቡድን ሰሞኑን በተከታታይ እያወጣው ያለው መግለጫ መጪው ጊዜ በቀጠናው ጦርነት ሊቀሰቀስ የሚችልበት እድል ሰፊ መሆኑን የሚያመላክት ነው የሚሉት የፖለቲካው ታዛቢዎች፣ ይህ ከመሆኑ በፊት የሁለቱ ወገኖች ምሁራንና ተጽዕኖ ፈጣሪ ሰዎች ጫና በማድረግ ጦርነትን ማስቀረት እንዲችሉ ከወዲሁ በመጠየቅ ላይ ነው። በደብረጽዮን ቡድን በተደጋጋሚ እየቀረበ ያለውንና ከወልቃይት ጋር በተያያዘ የሚሰማውን ክስ በተመለከተ ከአብይ አህመድ አገዛዝ በኩል የተሰጠ ምላሽ የለም።
በአፋር ክልል ነጻ መሬት በተሰኘው አካባቢ የሰፈሩ የትግራይ ታጣቂዎች ላይ ጥቃት መከፈቱ እየተገለጸ ነው። በአካባቢው ውጥረት መንገሱን ያገኘነው መረጃ ያመለክታል። የህወሓት ታጣቂዎች ወደ አፋር ክልል ጥቃት መክፈታቸውን የሚገልጹ መረጃዎች በስፋት እየወጡ ይገኛሉ። ይህንን ተከትሎም በአካባቢው ከፍተኛ የሆነ ፍጥጫ እንዳለ ነው የሚነገረው። የአቶ ጌታቸው ቡድን ለመከላከያ ኃይል የድረሱልኝ ጥሪ ማቅረቡም በአንዳንድ የመረጃ ምንጮች በመጠቀስ ላይ ይገኛል። በአሁኑ ሰዓት ጌታቸው ረዳ በሚመራውና በህወሓት ታጣቂዎች መሃል በከባድ መሳሪያ የታገዘ የተኩስ ልውውጥ እየተደረገ እንደሆነ ከአካባቢው የሚወጡ መረጃዎች ያመለክታሉ። በህዝባዊ ወያኔ ሓርነት ትግራይ ህወሓት ኃይል የበላይነት በአፋር ክልል በኪልባቲ ረሱ መጋሌ ወረዳ ተወንሳ ቀበሌ ውጊያ እንደተከፈተ ዘግይተው የሚወጡ መረጃዎችም ያመለክታሉ። ህወሓትን በትጥቅ ትግል ለመታገል የተደራጀውና ሐራ መሬት እየሰለጠነ የሚገኘውና በአብይ አህመድ የሚደገፈው የትግራይ ታጣቂዎች ቡድን ድንገተኛ ጥቃት እንደተከፈተበት ይነገራል። በዛሬው ዕለት ብቻ 6 ቀበሌዎችን የህወሓት ኃይሎች እንደተቆጣጠሩ መረጃዎች ያመለክታሉ። በአፋር ክልል በኩልቢቲ ረሱ መጋሌ ወረዳ አካባቢ በሚገኙ አካባቢዎች ያሉ ነዋሪዎች ቀያቸውን ትተው እየሸሹ እንዳለም ተመልክቷል። በዙ 23 በዲሽቃ በሞርታር የታገዘ የተኩስ ልውውጥ እንዳለም ተመልክቷል። አንከር ሚዲያ ጉዳዩን ለማጣራት ጥረት እያደረገ ይገኛል። አሁን ዘግይቶ በደረሰን ዜና የአፋር ክልላዊ መንግስት መግለጫ አውጥቷል። የህወሓት ታጣቂዎች ወደ አፋር ክልል ዘልቀው በመግባት 6 መንደሮችን መቆጣጠራቸውን ነው የአፋር ክልል መንግስት ምሽቱን ባወጣው መግለጫ አስታወቀው። በክልሉ ዞን 2 መጋሌ ወረዳ ቶንሳ ቀበሌ በኩል ወደ አፋር ክልል የህወሓት ታጣቂዎች መግባታቸውን ዋራአና ሚልኪ የተባሉ አካባቢዎችን ጨምሮ 6 መንደሮች በህወሓት ኃይሎች የተያዙ ሲሆን የአፋር ሽማግሌዎች ጣልቃ ለመግባት ያደረጉት ጥረት አልተሳካም ያለው የአፋር ክልል መንግስት መግለጫ የህወሓት ታጣቂዎች የሽማግሌዎችን ጥያቄ አሻፈረኝ ብለው ወደ አፋር ክልል ዘልቀው መግባታቸውን ነው የጠቀሰው። ጉዳዩ በአብይ አህመድ አገዛዝ በኩል ምን ምላሽ ሊሰጠው እንደሚችል የታወቀ ነገር የለም። በሁለቱም በኩል ያሉት ታጣቂዎች ህወሓቶች ናቸው። የአፋር ክልል መንግስት አንደኛውን የህወሓት ቡድን ደግፎ እንዲህ አይነት መግለጫ ማውጣቱ ትርጉም የለውም። የአፋር ህዝብ ዳግም ጦርነት ውስጥ ገብቶ ዋጋ መክፈል የለበትም ሲሉ በመላው ዓለም የሚገኙ የአፋር ተወላጆች ተቃውሟቸውን ከወዲሁ በመግለጽ ላይ ናቸው። ዝርዝር መረጃ እየተጠበቀ ነው። የአብይ አህመድ አገዛዝ ከህወሓት ኃይሎች ጋር ጦርነት ውስጥ ሊገባ እንደሚችል ግምቱ ጠንከር ብሎ እየተሰማ ነው። ተጨማሪ መረጃ እንዳገኘን የምናቀርብ ይሆናል። በአማራ ክልል የሚካሄደው የህልውና ተጋድሎ በዚህ ሰሞኑም ተጠናክሮ ቀጥሏል። በአራቱም ቀጠናዎች ፋኖች ድል ማግኘታቸውን ለአንከር ሚዲያ በላኩት መረጃ ላይ ገልጸዋል። በሰሜን ወሎ ዞን ወረዳዎችና ታዳጊ ከተሞች ኮን፣ ስታይሽ፣ ሐሙሲት፣ አሁን ተገኝ፣ ቀበሮ ሜዳና ሌሎች አካባቢዎች ላይ ጥቃት በመክፈት በከፊል አካባቢዎቹን መቆጣጠሩ ተገልጿል። በሰሜን ሸዋ ከሬማ ወደ መራቢቴ ዓለም ከተማ በሁለት ተሽከርካሪ ተጭኖ በመጓዝ ላይ የነበረ የአብይ አህመድ የ101ኛ አየር ወለድ ኮማንዶ ክፍለ ጦር ላይ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ በወሰደው የደፈጣ ጥቃት ከፍተኛ ኪሳራ እንዳደረሰ ነው ከቀጠናው ለአንከር ሚዲያ በተላከው መረጃ ላይ ተገለጸው። የአማራ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የምስራቅ አማራ ኮር 1 የባለ ሽርጡ ክፍለ ጦርን በ6 አቅጣጫዎች ከበባ በማድረግ ጥቃት ለመሰንዘር በመጣው የአብይ አህመድ ሰራዊት ላይ በመልሶ ማጥቃት ከፍተኛ ጥቃት በመሰንዘር ከኪሳራ ጋር እንዲከሽ ማድረጉን ነው የኮሩ የህዝብ ግንኙነት ክፍል ኃላፊ ለአንከር ሚዲያ በላከው መረጃ ላይ ገለጸው። በጋሸና ዙሪያም ውጊያ እየተደረገ እንደሆነ ታውቋል። የአማራ ፋኖ ሁለቱ አደረጃጀቶች ወደ መጨረሻው የአንድነት ስምምነት ሊደርሱ በዋዜማው ላይ መሆናቸው እየተገለጸ በሚገኝበት በዚህ ወቅት በተለያዩ አካባቢዎች በተቀናጀ ሁኔታ የፋኖ ኃይሎች እያደረሱ ያሉት ጥቃት ተጠናክሮ መቀጠሉን ነው ለማወቅ የተቻለው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በኢትዮጵያ ያለው የብሔር ፖለቲካ መዘዙ ለሌላውም ዓለም የሚተርፍ ነው ማለታቸው ተገለጸ። ግብጽ ካይሮ የ5 ቀናት ጉብኝት አድርገው ወደ ሀገራቸው የተመለሱት ፕሬዝዳንት ኢሳያስ አፈወርቂ በካይሮ ቆይታቸው በአረብኛ ቋንቋ በሰጡት ቃለ መጠይቅ የኢትዮጵያ ፖለቲካ በጎሳ ላይ የተዋቀረ ሆኖ ላለፉት 30 ዓመታት መቆየቱ በመጨረሻ ሀገሪቱን ለቀውስ እንደዳረጋትና ይህም ከቀጠናው አልፎ ለዓለም የሚተርፍ ይሆናል ሲሉ መግለጻቸው ነው
ዘገባዎች የሚያመለክቱት። ፕሬዝዳንት ኢሳያስ የኢትዮጵያ የወደብ ጥያቄ የውጭ ኃይሎች አጀንዳ ነው፣ በሱዳንም ሆነ በኢትዮጵያ ቅጥረኛ የሆኑ መንግስታት የሌሎችን አጀንዳዎች ለመፈጸም ብለው ሀገራቸውን ወደ ቀውስ እያስገቡ ናቸው ሲሉም ወቅሰዋል። በቀጥታም ስም ሳይጠቅሱ የተባበሩት አረብ ኤሚሬትስን ጣልቃ ገብነት የወቀሱት ፕሬዝዳንት ኢሳያስ ኢትዮጵያና ሱዳን ቀውስ ውስጥ የሚገኙትም በዚህች ሀገር ምክንያት እንደሆነ በቃለ መጠይቃቸው ወቅት ማውሳታቸውን ነው ኤርትራዊው የሚዲያ ባለሙያ አክሊሉ ሳለም ለአንከር ሚዲያ የገለጸው። የአብይ አህመድን የባለፈው ሳምንት የፓርላማ ንግግር ተከትሎ በሶማሌ ተወላጆች የተጀመረው ተቃውሞ መጠናከሩ ተገለጸ። ሰሞኑን ድሬዳዋ ከተማ ውጥረት ውስጥ መሆኗ እየተነገረ ነው። ድሬዳዋ በኦሮሚያ ክልል ውስጥ ነበረች በሚል በአብይ አህመድ በኩል መገለጹን በመቃወም የሶማሌ ተወላጆች ጠቅላይ ሚኒስትሩ ይቅርታ እንዲጠይቁ ማሳሰቢያ ማስተላለፋቸውን ተከትሎ ጉዳዩ እየተባባሰ መጥቷል። ድሬዳዋ ላይ የተሰባሰቡት የሶማሌ የሁለት ጎሳዎች ሽማግሌዎች አብይ አህመድ በአስቸኳይ ማስተባበያ ካልሰጠ በወጣቶች የታቀደውን አጠቃላይ አመጽ ለማስቆም የምንቸገር ይሆናል ሲሉ ማስጠንቀቃቸውንም ለማወቅ ተችሏል። አንዳንድ የኦሮሞ ሚዲያዎች የተፈጠረውን ቀውስ የሚያባብሱ መልእክቶችን እያሰራጩ ናቸው የሚሉት የሶማሌ ዴሞክራቲክ ካውንስል አመራር ዶክተር ኢስማኤል ጎርሴ ጅግጅጋም የኦሮሞ ናት በሚል ሰሞኑን የተጀመረው ቅስቀሳ ችግሩን በማወሳሰብ ቀጠናውን ለእርስ በርስ ጦርነት ይዳርጋል ሲሉ ስጋታቸውን ገልጸዋል።